ሰላም እንዴት ናችሁ? ውድና የተከበራችሁ የፕላስ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንግዲህ ቻፕተር 63ን የመጨረሻውን ክፍል ዛሬ ይዤላችሁ መጥቻለሁ። አይ ሆፕ በዚህ ተከታታይ ሳምንት ውስጥ ቻፕተር 6ን ብቻ ወደ 4 ቪዲዮ ሰርቼላችኋለሁ። ከዚህ በፊት ያላያችሁት ካላችሁ ከዚህ ቪዲዮ ዲስክሪፕሽን ላይ ከታች ስለማስቀምጥላችሁ እዛ ማግኘት ትችላላችሁ ማለት ነው። እንግዲህ በቻፕተር 6 ላይ ብዙ ነገሮችን አይተናል ማለት ነው። እንግዲህ ዛሬ ደግሞ የምናየው ነገር ምንድነው? ሶሾ ኢኮኖሚካል ዴቨሎፕመንት ከሚለው ርዕስ ፒፒቲውን ቴሌግራም ላይ አስቀምጬላችኋለሁ ከገጽ 52 ጀምሮ ያለውን ማለት ነው። አብረን ለማየት እንሞክራለን ማለት ነው። ይህን ቪዲዮ ላይክ ያላረጋችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ እያልኩ ወደ ቪዲዮ እገባለሁ። እንግዲህ ዘ ፔሪድ ፍሮም ይሄ ጊዜ ከ1800 እስከ 1941 ለ141 ዓመት በኢትዮጵያና በሆርን የተካሄደውን ታሪክ ስናይ በጣም ትልቅ የሚባል ሶሾ ኢኮኖሚክ ኮንዲሽን ላይ ለውጥ ያደረገ ለውጥ የታየበት ጊዜ ነበረ። እንግዲህ ከዛ ውስጥ አግሪካልቸር እና ላንድ ቴነር የሚባል የግብርና ስራና የመሬት ባለቤትነት በጣም ብዙ ለውጦች የተደረጉበት ሲሆን እንግዲህ አግሪካልቸራል ኢኮኖሚ ቢግን ያደረገው እንግዲህ ዘ 19 ሴንቸሪ ኤንድ ኤርሊ 20 ሴንቸሪ ላይ ነው። በኢትዮጵያ የአግሪካልቸር ኢኮኖሚ በጣም እያደገ የመጣው በ19ኛው ሴንቸሪ እና በ20ኛው ሴንቸሪ መጀመሪያ ላይ ነበር። ዚስ ሌድ ቱ ዘ ዲማንድ ኦፍ ላንድ ፎር ከልቲቬሽን ነው። ይሄ ነገር ደግሞ ላንዶችን መሬቶችን ለከልቲቬሽን እና ለግሬዚንግ ለግጦሽ ለእህል ማብቂያ እና ለከብቶቻቸው ለግጦሽ ይጠቀሙበት ነበር። ዚስ ዋን ፋክተር ኦፍ ቴዎሬቲካል ኤክስፓንሽን በዚህም የተነሳ የመሬት መስፋፋት አጋጥሟል ማለት ነው። ቴዎሬቲካል ኤክስፓንሽን ሰዎች መስፋፋትን ቦታዎችን ለመቆጣጠር ይሞክሩ ነበር። በሚኒሊክ ኢን ዘ 19 ሴንቸሪ ደግሞ የተደረገው በጣም ሰፊ ወረራ ነበር። ወረራም ኢትዮጵያን አንድ ለማድረግ እና በአንድ ንጉስ እንድትገዛ የማድረግ ሂደት ነበር። ኢን ዚስ ፔሪየድ ላንድ ዋስ ሪኳየርድ ባይ ሴትል ኤንድ ፊድ ነው። በዚህ ጊዜ በሚኒሊክ ጊዜ በ19 ሴንቸሪ ላይ በ19ኛው ሴንቸሪ በአፄ ሚኒሊክ ጊዜ እንትኖች መሬቶች ይፈለጉ ነበር። ዋነኛ የሚፈልጉበት ምክንያት አንደኛው ሴትልድ ነው ለሰፈራ ነው። ሁለተኛው ደግሞ ለምግብነት ወይም ለፊድ ነው። ኤንድ ዘ ዋሪየርስ ኤንድ ዜር ፋሚሊስ ነው። ይሄ ደግሞ ምግቡና ሰፈራው ለማን ነው ብለን ስንጠይቅ ለዋሪየሩ ለጦረኞቹና ለጦረኞቹ ቤተሰቦች እንደነበር ይነገራል። ሌላው አፍተር ቴዎሬቲካል ኤክስፓንሽን ኦፍ ዘ ስቴት ኢኒሻላይዜሽን ቴዎሬቲካል ኤክስፓንድ ከተደረገ ወዳ የመሬት ወረራ ከተካሄደ ወዳ ስቴት ኢኒሻላይዝድ ይደረጋል። አንድ ክልል ይመሰረታል። የሆነ ስቴት ከተመሰረተው ጋር ዲፈረንት ፎርምስ ኦፍ ሰርፕለስ ኤክስፕሮፕሪዬሽን ኤንድ ሜካኒዝም ቱ ኢንሹር ፖለቲካል ኮንትሮል እንግዲህ ያንን ስቴት ከተቆጣጠረ ወዳ ከተስፋፋ ወዳ በዛን ጊዜ የነበሩት እነ ሚኒሊክም ሊሆን ይችላል የተለያዩ ነገስታቶች የተለያዩ አይነት ሜካኒዝሞችን እና ኤክስፕሮፕሪዬሽኖችን ይጠቀሙ ነበር። ይህንን መጠቀማቸው ለምንድነው? ፖለቲካላቸውን ስቴብል ለማድረግ እና ብዙ ጊዜ ለመቆየት እንዲያስችላቸው ነው ማለት ነው። እንግዲህ ኤክስፕሮፕሪዬሽን ስንል የባለቤትነት መብት ነው ማለት ነው። ባለቤትነት መስጠት የዛን አካባቢ ተቆጣጣሪነት ነው። እንግዲህ እዚህ ጋር ማየት ያለብን መሬቱን ከተቆጣጠሩ ወዳ እንዴት ነው የሚቆጣጠሩት የሚሉትን ስናይ ኢን ዚስ ሪጋርድ ኢን ዚስ ኤሪያስ ፒስፉል ሳብሚትድ አለ በጸባይ በስምምነት በሰላማዊ መንገድ ሰብሚት የሚሆኑ አሉ የሚገብሩ አሉ። ዘይ ዌር ሰብጀክትድ ቱ ፔይ ቁርጥ ግብር የሚባል እንግዲህ እዚህ ጋር ፈተና ላይ የምትመጣው ምንድነው? ፒስፉሊ ሳብሚትድ የተደረጉት ማህበረሰቦች የሚከፍሉት ግብር ቁርጥ ግብር ወይም ፊክስድ ታክስ ይባላል። ኤኒ ኤሪያ ዞስ አር ሬዚስተድ ነገር ግን እነዛ ገብሩ ሲባሉ አንገብርም ብለው ጉልበታቸውን ለማሳየት የሚሞክሩት ደግሞ ነፍጠኛ ገባር የሚባለውም ወይም ገባር ነፍጠኛ ሲስተም እንዲከፍሉ ይደረጋል ማለት ነው። ዌር ባይ ሎካል ፒፕል ዌር ሜድ ባይ ፔይ ትሪቢዩት ቱ ዘ ፎርመር ነው። እንግዲህ ይሄም ነፍጠኛ ገባር የሚባለው በሰአቱ በዛ አካባቢ ለተሾሙት ፎርመሮች አስተዳዳሪዎች የሚከፍሉት ግብር በጉልበት ሲሆን ነፍጠኛ ገባር ይባላል። እንግዲህ ነፍጠኛ ገባር ሲስተም ሌድ ቱ ኢቮሉሽን ኦፍ ኒው ቴነር ሪጂም ኢን ዘ ፎርስፉሊ ኢንኮርፖሬትድ ኤሪያ ነው። እንግዲህ ይሄ ነፍጠኛ ገባር ሲስተም የምንለው በጉልበት ሰብሚትድ ለተደረጉት ክልሎች ላይ ምን ፈጠረ ማለት ነው? ኒው ቴነር ሪጂም የሆነ አገዛዛዊ ይሆናል ሌላ አምባገነን የሆነ የግብር ማስከፈል ሲስተም እንዳቋቋመ ይነገራል። እዚህ ጋር ማየት ያለባችሁ ነገር ፒስፉሊ ሳብሚትድ የተደረጉት ክልሎች የሚከፍሉት ግብር ፊክስድ ታክስ ወይንም ቁርጥ ግብር ይባላል። ነፍጠኛ ገባር ደግሞ ሬዚስተድ ላደረጉ አንገብር የሆነ በዛን ጊዜ የነበረውን ሞናርች ወይም ንጉሳዊ አስተዳደር የሚቃወሙ ሰዎች ነፍጠኛ ገባር እንደሚከፍሉ ማወቅ አለባችሁ። ሌላው ደግሞ ዋን አፌክት ኦፍ ዘ ኢንስቲትዩሽን ኦፍ ዘ ነፍጠኛ ገባር ሲስተም ዋዝ ዘ ክሬሽን ኦፍ ክላስ ላይክ እንግዲህ ይሄ ነፍጠኛ ገባር የሚባለው ሲስተም ምንም ፈጠረ ማለት ነው። ይሄ ላንድ ሎርድ የመሬት ባላባቶች ባላባት የሚባሉትን እነዚህ ገባሪዎች የሚባሉትን ቴናንት ወይም ጭሰኞች የሚባሉትን ነገር ፈጠረ። እንግዲህ ዘ ላንድ ሎርድ የሚባሉት ላርጅሊ ገቨርንመንት ኤጀንቶች ናቸው። እነዚህ
የመሬት ባላባቶች የሚባሉት የገቨርመንት ኤጀንቶች ወይም የገቨርመንቱ እንትን እነዚህ አለ የለ የሚሰሩ ለመንግስት የሚሰሩ ሲሆኑ ሎካል ፖፑሌሽኖች ሪዲዩስድ ኢን ዘ ታይም ኢንቱ ገባር ኤንድ ሌተር ቴናንትስ ነው። እንግዲህ ሎካል ፖፑሌሽኖች ቀንሰው ምን ያደርጋሉ ማለት ነው እነዚህ ገባሮች እና ሌተር በኋላ ላይ ደግሞ ጭሰኛ ተብለው ለእነሱ እንዲያገለግሉ ያደርጉ ነበረ። ዘ አዘር ቢግ ቻንስ ዘ አዘር ቢግ ቼንጅ ደግሞ በጣም ሌላው ትልቅ ለውጥ የነበረው ኢን ዚስ ታይም ዋዝ ዘ ቢጊኒንግ ኦፍ ቀላር ሲስተም የሚባለው ይሄ ቀላር ሲስተም የሚባለውን ሲስተም እንዲፈጠር ተደርጓል። ይሄም ቀላር ሲስተም ምን ይባላል? ላንድ ሜዠርመንት ሲስተም ነው። ዊች ኢንትሮዲውስድ ኢን ዘ 1890ስ ነው። እንግዲህ ይሄ ሲስተም ደግሞ የተፈጠረው በቀላር ሲስተም በ1890 ነው። ቀላር ሲስተም ምንድነው ከተባላችሁ ደግሞ ላንድ ሜዠርመንት ሲስተም ነው። የመሬት የሚለኩበት መንገድ ሲሆን አፍተር ዘ ኢንትሮዳክሽን ኦፍ ዚስ ላንድ ሜዠርመንት ይሄ የላንድ ሜዠርመንት የመሬት ማለካከያ ከተዋወቀ ወዲያ ላንድ ኢን ዘ ሳውዝ ዋዝ ካታጎራይዝድ ኢንቱ ላም ወይም ከልቲቬትድ ይሄ በሳውዝ የሚገኘው በደቡብ የሚገኘው አካባቢ ወደ ደቡብ ክልል አሁን በጣም ለም አይደለ እሱም ለም የሚባለው ካልቲቬትድ የሚባል ለም ጠፍ የሚባለው ደግሞ ፓርሻሊ ካልቲቬትድ እና ጠፍ የሚባለው ደግሞ አንካልቲቬትድ ይሄ እንግዲህ ለም ጠፍ የሚባለው ትንሽ ትንሽ ካልቲቬትድ የሚሆን ግማሹ የማይሆን ግማሹ የሚሆን ጠፍ የሚባለው ደግሞ አንካልቲቬትድ የሆነ ድንጋያማ ቦታዎች ምናምን ዘ ፐርፐዝ ኦፍ ዚስ ካታጎራይዜሽን ቱ ፋሲሊቴት ታክሴሽን ነው። እንግዲህ ይሄ ሲስተም ደግሞ ዋነኛ የመጣው መንግስት ግብር በሚያስከፍልበት ጊዜ ማንን ብዙ ማስገበር እንዳለበት ብዙ መክፈል እንዳለበት ትንሽ መክፈል እንዳለበት እንዲያደርግ እንደነበር ይነገርለታል ማለት ነው። እንግዲህ ሌላው 6.42 ላይ የምናየው ነገር ምንድነው? ስሌቨሪ ኤንድ ስሌቭ ትሬድ ነው። እንግዲህ ባርነትና የባርነት ንግድን ስናይ አናዘር ሜጀር ቼንጅ ኢን ዘ 19th ሴንቸሪ ዋዝ ዘ ሪቫይቫል ኦፍ ሎካል ኤንድ ሎንግ ዲስታንስ ትሬድ ነው። እንግዲህ በሰአቱ በነበረው ጊዜ በዛን ጊዜ ሜጀር ቼንጅ በጣም ትልቅ ለውጥ የመጣው በዚህ ሎንግ ዲስታንስ ትሬድ እና በሀገር ውስጥ እና በረጃጅም ከሀገር ውጪ ማለት ያሉ ሀገሮች ላይ በሚደረገው ልውውጥ ሎንግ ዲስታንስ ትሬድ ይሄ ንግድ ግብይት ላይ ምንድነው የተፈጠረው? ዲማንድ ጨምሮ ነበር። የጨመረውም ዲማንድ ምንድነው? ስሌቨሪ ነው የስሌቭ የባርነቶችም ማለት ኢን ፎሬን ማርኬት ላርጅሊ ሚድል ኢስት ነው። እንግዲህ ዋነኛው ደግሞ ስሌቮችን የሚፈልጉት ከየት ነው? ወዴት ነው? ወደ ሚድል ኢስት ወደ መካከለኛው ምስራቅ አካባቢ ነው። እንግዲህ ዘ ሜጀር ኮሞዲቲስ ትሬድድ ኢን ዚስ ትሬድ ሮድስ ዌር በዋነኝነት ደግሞ የሚሸጡት ነገሮች ሜጀር ኮሞዲቲዎች ምንድን ናቸው የሚሉትን ስናይ አይቮሪ አለ። አይቮሪ ማለት የዝሆን ቀንድ ጥርሶች ምናምን አለ የለ ስሌቮች አሉ፣ ባሪያዎች አሉ፣ ሲቬት የሚባለው ለሽቶ የሚያገለግል እና ወርቅ ነበረ ማለት ነው። እንግዲህ እነዚህም ነገሮች ፈተና ላይ ይመጣሉ። ሜጀር ኮሞዲቲ ትሬድ ኢን ዘ ትሬድ ሮድስ ዌር ተብሎ ሊጠየቅ ስለሚችል እሱንም ያዙ። ሌላው ደግሞ ሪጋርድስ ቱ ስሌቨሪ ደግሞ ከስሌቨሪ ጋር ተያይዞ ደግሞ ስሌቭ ትሬድ እና ሎንግ ዲስታንስ ሂስትሪ ኢትዮጵያ ነው። እንግዲህ በጣም ታላቅ ታሪክ አላቸው። ሞስት ስሌቭ ኢትዮጵያ ሂስትሪ ዌር አብዛኞቹ የኢትዮጵያ ሂስትሪ ላይ ያሉት እንትኖች ኬፕት አስ ዶሜስቲክ ስሌቭ ነበር። ብዙዎቹ የኢትዮጵያ ስሌቮች ወይም ባሪያዎች የሚያዙት እንደምን ተቆጥረው ነው? እንደ ዶሜስቲክ ስሌቭ ተደርገው ነው። ምክንያቱም እንደ ቤት ውስጥ በጣም ታማኝነትን ያላቸው ስነ ስርዓት ያላቸው ባሪያዎች እንደነበሩ ይነገራል። ዌር ሶልድ ቱ ኢጅፕት አብዛኞቹ ወዴት ነው የሚሸጡ ብለን ስናይ ደግሞ ለግብጽ ይሸጡ ነበር። ሚድል ኢስት መካከለኛው ምስራቅ ኦቶማን ኢምፓየር ወደ ለቱርኮች ይሸጡ ነበር። ስሮ በሱዳን በኩል አድርገው እና ሌላው ደግሞ ሬድ ሲ ኤንድ ዘ ጎልፍ ኦፍ ኤደን ፖርትስ ወደዛ አካባቢ ነበር የሚሸጡት ማለት ነው። ኢትዮጵያ ዱሪንግ 19 ሴንቸሪ በኢትዮጵያ በ19ኛው ሴንቸሪ ላይ ስሌቮች ባሪያዎች ዌር ሪኩዌርድ ቱ ለምን ይፈለጉ ነበር ብለን ስናይ ባሪያዎቹ የኢትዮጵያ ባሪያዎች አንደኛው አግሪካልቸር ወርክ ለግብርና ስራዎች፣ ለወታደርነት፣ ሶርስ ኦፍ ሪቬኑ እንዲሁም ደግሞ ለተለያዩ ምርቶች ስሮ ሴሊንግ ኢንቱ ስሌቨሪ እንዲሁ ደግሞ እነሱም ባሪያዎችን ከገዙ ወዲያ መልሰው ባሪያዎችን በመሸጥ ገንዘብ ያገኙባቸው እንደነበር ይነገራል ማለት ነው። እንግዲህ ሌላው የምናየው ኤግዛምፕል ኦፍ ኢትዮጵያን ስሌቭ ሁ ራይድስ ባይ ስሌቭ ሬሲደርስ ኢን ኢትዮጵያ ኤንድ ሶልድ አስ ስሌቭ ኢን ዲፈረንት ሚድል ኢስት ኤንድ አፍሪካ ማርኬት ነው። እንግዲህ ኢትዮጵያዊ ሆነው በኢትዮጵያ ተሸጠው ወደ ሌላ ሀገር ላይ ባሪያ ሆነው ከተሸጡ ወዲያ የኢትዮጵያን ታሪክ የቀየሩ የራሳቸውን ታሪክ የቀየሩ ብዙዎች አሉ። አንደኛው ስለ ቢሊሊ አለ ከነ ሙህቡባ የሚባሉ ሰዎች አሉ። ስለእነሱ ታሪክ ነው የምንነጋገር። ሌተር ዘይ ቢካም ፍሪ ፍሮም ስሌቨሪ ነው። በባርነት ከተሸጡ ወዲያ ራሳቸውን ነፃ አድርገው የኖሩ ነገስታትም ሆነው የኖሩ ኢትዮጵያውያን ባሪያዎች ነበሩ። ከነዛ መካከል በ1837 ስሌቭ ራይደርስ የያዙት ካፕቸርድ ያደረጉት ቢሊሊ ፍሮም ጉማ ቢሊሊ የሚባለው ከጉማ ከሚባለው አካባቢ ማለት ከደቡብ አካባቢ ኤንድ ሶልድ ቱ ሀርቱ ከጀርመን ፕሪንስ ለጀርመን ልዕልት ተሸጦ ነበረ። ከዛ ሀርማን ፒክለር ሙሳኩ አት ካይሮ ሁ ቼንጅድ ሄር ኔም ቱ ሙህቡባ ከዛ በኋላ ላይ ስሙን ወደ ሙህቡባ ተቀይሮ ከቀየረችው ወዲያ ምን አደረገችው? የራሷ ሚስትረስ ወይም
ባለቤቷ እንዳደረገችው ይነገራል ማለት ነው። ሌላዋ ደግሞ ሂካ የምትባለው ኦኔሲሞስ ነሲብ የምትባል ማለት ነው። ኦኔሲሞስ ነሲብ የምትባለው ታሪካቸውን ብዙም መያዝ አይጠበቅባችሁም፣ ግን ታሪካቸውን ብታነቡት በጣም ትደመሙበታላችሁ። ለጉግል ላይ ማድረግ ትችላላችሁ ማለት ነው። ምናልባት ከፈለጋችሁትም ኮሜንት ላይ ብታስቀምጡልኝ እኔ እመልስላችኋለሁ። ሌላው እሷም ኪድናፕ ተደርጋ ተጠልፋ በ1869 ሁሩማን ተሸጣ ነበር። ዌን ሂ ዋዝ 4 ይርስ ኦልድ እያለ ነበር። ሌላው ደግሞ አስቴር ጋኖ የምትባልም ሴት ነበረች። ኦልሶ ሶልድ ቱ ስሌቨሪ ፍሮም ከሊሙ ተሸጣ ራሷን ቀይራ በኋላ ፍሪ ሆና ከነገስታት ዘሮች የተመደቡ ሲሆኑ ሴሊንግ ስሌቭ ዋዝ ዘ ሶርስ ኦፍ ሪቨኒው ፎር መኒ ሎካል ቺፍ ነው። እንግዲህ ይሄ ባሪያዎችን መሸጥ ለብዙ ሎካል ቺፎች ወይም አስተዳዳሪዎች እንደ ሶርስ ኦፍ ሪቨኒው እንደ ገቢ ምንጭነት ያገለግል ስለነበር ባሪያዎች በብዛት ይሸጡ እንደነበር ይነገራል። እንግዲህ ዜር ወስ ዲፈረንት ሚንስ ኦፍ አኳየሪንግ ስሌቭ ነው። እንግዲህ ባሪያዎችን በተለያዩ መንገዶች አኳየር ያደረጉ ይይዙ ነበር። ስሌቭ ኢን ኢትዮጵያ ሃድ ዘ ሆርን ሪኳየርድ ስሮ በምን መንገድ ይያዛሉ ብለን ስናይ አንደኛው ራይዲንግ አለ፣ ኪድናፒንግ አለ፣ ዋር ካፕቲቪቲ አለ፣ ዴብት ቦንዴጅ አለ፣ ፐርቼዝ ፍሮም ኦፕን ማርኬት አለ። እንግዲህ እነዚህ ነገሮች ምን ምንድን ናቸው ስንል አሁን ራይዲንግ የምንለው ነገር ምንድነው? አሁን ለምሳሌ ጦርነት ምናምን ሊሆን ይችላል፣ ላይኖርም ይችላል። እሱ እንደ ሁኔታው ነው። ራይድ የሚደረጉት እንዴት ነው? ድንገተኛ ጥቃት ተፈጥሮ እነዛን ባሪያዎቹ ምን ይደረጋሉ ማለት ነው? ይያዙና ሰዎቹ ይያዙና ይሸጣሉ ማለት ነው። ከሆነ ቦታ በጠለፋ ዋር ካፓቢሊቲ የሆነ ደግሞ በጦርነት የተያዙ ሰዎች እንደ ባሪያ ይሸጣሉ። እንደ ማስያዣ ተደርገው የተያዙ ሰዎች ይሸጡ ነበር። በፊት ላይ ሰዎች እንደ መያዣ ስለሚያዙ ኦፕን ማርኬት ላይ ሰዎች በጣም ሲቸግራቸው ራሳቸውን ይሸጡ ነበር። እንደውም የሆነ የአሜሪካን ታሪክ አለ በጣም የሚያስቀኝ። ሰውየው ምን አደረገ? በጣም ሲቸግረው ሚስቱን እንደሸጣት፣ ከዛ ሚስቱን ከሸጣት ወዲያ ታሪኩን ምናልባት እስቲ ኮሜንት ላይ ምናልባት ላስቀምጥላችሁ እችላለሁ። ታሪኩ እንዴት ነው? ሚስቱን እንደሸጣትና ሚስቱን ከሸጣት ወዲያ መጨረሻ ላይ ምን ሆነ? በሚስቱን በሸጣት ብር ሰርቶ ሀብታም ሆነና መልሶ ሚስቱን እንደገዛት። ልክ እንደዚህ አይነት ፐርቼዝ ፍሮም ኦፕን ማርኬት ማለት ራስህን መሸጥ ይቻላል። የሆነ ሰው ራሱን እንደ ባሪያ አድርጎ መሸጥ የሚችልበትም ስላለ በዛ ነበረ። ሌላው ሳውዘርን ኤንድ ሳውዝ ዌስተርን ነው። በደቡብና በደቡብ ምዕራብ አካባቢ ፓርት ኦፍ ኢትዮጵያ ኢትዮጵያን ሮድስ ትራይድ ቱ ዜር ቤስት ቱ ስቶፕ ስሌቭ ትሬድ ባይ ቴኪንግ ዲፈረንት አክሽን ነው። እንግዲህ በደቡብና በደቡብ ምዕራብ አካባቢ ያሉት አብዛኛው ቺፎችና አስተዳዳሪዎች ይህን የባርነት ስራ ለማቋረጥ ሞክረው ነበር። ኢን ዚስ ሪጋርድ በዚህ ተያያዥነት ኢምፔረር ቴዎድሮስ፣ ዮሐንስ እና ሚኒሊክን ጨምሮ ቤስት የሚጠቀሱ ኤግዛምፕሎች ናቸው። የራሳቸውን ኢፈርት ቢያስቀምጡም በት ዲድ ኖት ቢንግ ሪዛልት ነው፣ ግን ውጤት ሊያመጣላቸው አልቻለም ነበር። ይህ አቴምፕት ደግሞ ይሄ ሙከራ ደግሞ ኮንሲኩዌንትሊ ኢትዮጵያን ሮድስ ፓርቲኩላርሊ መጨረሻ ላይ በኃይለ ሥላሴ ጊዜ እንደቆመ ነው የሚነገረው። ኃይለ ሥላሴ ሂ አውትላውድ ስሌቭ ኤንድ ስሌቨሪ ኢን 1924 ነው። ስታብሊሽ ዘ ኦፊስ ፎር አቦሊሽን ስሌቨሪ ኢን 1932 ነው። ፍሪድ ስሌቭ ዌር ኬፕት አንደር ዘ ኦቨርኦል ሱፐርቪዥን ኦፍ ሐኪም ወርቅነህ እሸቴ። ማለት ይሄ እዚህ ጋር ምን ለማለት ተፈልጎ ነው? እና እዚህ ጋር በፍሪድ ስሌቭ ዌር ኬፕት አንደር ኦቨርኦል ሱፐርቪዥን ኦፍ ሐኪም ወርቅነህ እሸቴ በሚባሉት እይታ ውስጥ ይገቡ ነበር። ምክንያቱም ስሌቭ ሲሆን ምንድነው አንድን ሰው ወደ ባርነት ሲገባ ብዙ ችግሮች ያጋጥሙታል። ማለት በማህበራዊ ኢኮኖሚያዊ እና በመሳሰሉት ነገሮች ያጋጥሙታል። እነሱን እነጋገራለን። እንግዲህ እዚህ ጋር መያዝ ያለባቸው ኃይለ ሥላሴ አውትላውድ ስሌቭ ያደረጉት በ1924 እንደሆነ፣ አቦሊሽን ስሌቭ በ1932 እንዳቋቋሙ ባርነትን የሚቃረን ባርነትን የሚከለክል መስሪያ ቤት እንዳቆሙ፣ ይህንን የሚቆጣጠረው ሐኪም ወርቅነህ እሸቴ እንደሆነ መያዝ አለባችሁ። ከዛ ኢሚዲየትሊ አፍተር ሰከንድ ራውንድ ኦፍ ኢንቬሽን ኦፍ ኦኩፔሽን ኦፍ ዘ ካንትሪ ማለት ሀገራችን በጣሊያን 2 ጊዜ ነው የተወረረችው። በሁለተኛው ወረራ በኋላ ኢጣሊያን ምን አደረገች? ፕሮክላሜድ አቦሊሽን ኦፍ ስሌቨሪ አረገች ማለት ነው። ስሌቨሪን አቦሊሽ አረገች። ከዛ አፍተር ሊበሬሽን ደግሞ ከነጻነት ወዲያ ደግሞ ኢምፔረር ኢሹስድ ኤ ኒው ዲክሪ ኢን 1942 አቦሊሽንግ ኤኒ ፎርም ኦፍ ስሌቭ ትሬድ ኤንድ ዘ ኢንስቲቱሽን ኦፍ ስሌቨሪ ኢትሰልፍ ነው። እንግዲህ አፍተር ሊበሬሽን ነጻ ከወጣን ወዲያ ደግሞ ኢምፔረሩ በሰዓቱ የነበሩ ንጉሱ ኃይለ ሥላሴ ሙሉ ለሙሉ እስከ ስሌቭ ጋር የተያዘ ነገር አቆሙ። ከዛ ስሌቭ እንዲቀርም አድርገዋል ማለት ነው። እና ዘ ኢምፓክት ኦፍ ስሌቨሪን ስናይ በምናይበት ጊዜ ስሌቨሪ ምን አይነት ጉዳቶች አሉት የሚሉትን ስናይ አንደኛ ሶሻል አለው። በማህበረሰቡ ውስጥ ሶሻል አለው። ሌላው ኢኮኖሚካል ዲቶርሽን አለው። ማህበረሰቡ በኢኮኖሚ ይጎዳል። በማህበረሰቡ በኩል ብዙ ችግር ይደርስበታል። ዘ ሶርስ ኦፍ ኤሪያ በተለይ ደግሞ አስባችሁታል ከሆነ ኤሪያ ላይ ብዙ ባሪያ ከተወሰደ እዛ አካባቢ ላይ ያለው ሰው ይመናመናል። ፋሚሊ ኤንድ ሰፈሪንግ ስሌቭ ዘምሰልፍ ነው። ሌላው ደግሞ ፍርሃት አለ፣ ሰፈሪንግ አለ። እሱ ነገር ያጋጥማቸው ነበር። ይህን ይመስላል። ሌላው እዚህ ጋር ማኑፋክቸሪንግ ነው።
እንግዲህ ማኑፋክቸሪንግ በምናይበት ጊዜ ከማምረቻ ሂደት አንፃር ዜር ዌር ኤጅ ኦልድ ኢንዲጂነስ ዋይስ ኦፍ ፕሮዲሲንግ ሜኪንግ ቱል ኢን ኢትዮጵያ ኤንድ ዘ ሆርን ነው። እንግዲህ ዜር ዌር ኢንቮልቭድ ሲምፕል ፕሮሲደር ኤንድ ቴክኒክስ ኤንድ ፕሮሲድ ሊሚትድ ኳሊቲ ኦፍ አይተምስ ነው አርቲስታንስ ኤንድ ፕሮዲውስድ ነው። እንግዲህ በማኑፋክቸሪንግ በማምረቻው ሂደት ላይ በኢትዮጵያ ታሪክ ላይ ብዙ ነገሮች ተመርተዋል። ለምሳሌ ፈርኒቸር፣ ዲክሪዝ ፉድ ኢንክሉዲንግ ሎካል ድሪንክስ ነው። እንግዲህ እነዚህ አርቲስታንስ እና አርቲስታኖች እነዚህ የእንጨት ባለሙያዎች፣ የቅርጻ ቅርጽ ባለሙያዎች የተለያዩ ነገሮችን አምርተው ነበረ። ዜር ዌር ፕሮዲውስድ ኤንድ ፕሮሰስድ ባይ ዩዚንግ ትራዲሽናል ቴክኒክ ኢንቮልቪንግ ማኑዋል ላቦር ነው። እንግዲህ እነዚህ ሰዎች ማኑዋል ላቦርን በመጠቀም የሰው ኃይልና የሰው ጉልበትን በመጠቀም የተለያዩ ፉድ ኢንክሉዲንግ የፉድ ማምረቻዎች አሉ፣ ፈርኒቸሮች የመሳሰሉትን አምርተው ነበር። ሌላው ዘ ቢጊኒንግ ኦፍ ሞደርን ኢንዱስትሪ ኢን ኢትዮጵያ ዱ ኖት ትሬስ ዘ ኤግዛክት ፔሪየድ ነው። እንግዲህ የኢትዮጵያን ሞደርን ኢንዱስትሪ መቼ ነው የጀመረው የሚለው ላይ እስካሁን ነገር ዱ ኖት ትሬስ መናገር አይቻልም። ዜር ኢዝ ኮንሲኩዌንስ አለ፣ ብዙ ነገሮች አሉ። ዛት ኢዝ ዘ ስትሮንግ ኢንተረስት ኦፍ ሩለርስ ፎር ኢንትሮዳክሽን ኦፍ ዌስተርን ቴክኖሎጂ ነው። እንግዲህ ዋነኛው ግን እንደ ምክንያት ተደርጎ ሊጠቀስ የሚችለው በሰዓቱ የነበሩት መሪዎች የነበሩት ሩለሮች ምንድነው ለዌስተርን ፍላጎት አላቸው። እነዚህ ዌስተርን ቴክኖሎጂዎች ላይ በምዕራባውያን ቴክኖሎጂዎች በጣም ይመሰጡ ነበር። ለዛም ነበር እንግዲህ ሃድ ኮንታክት ዊዝ ዘ ኢንዱስትሪያል ወርልድ ሲንስ ዘ ሚድል 19th ሴንቸሪ ኮንትሪቢዩት ቱ ኢንትሮዳክሽን ኦፍ ማኑፋክቸሪንግ ኢንዱስትሪ። እንግዲህ ከኮንታክት ስለነበራቸው በሰዓቱ ከሚድል አገሮች ጋር ከሚድል 19th ሴንቸሪ ከመካከለኛው ምዕራብ ሀገሮች ጋር ኮንታክት ስለነበራቸው ምንድነው ኢንትሮዳክሽን ኦፍ ማኑፋክቸሪንግ ኢንዱስትሪን እንዲስተዋውቁ ሆነዋል ማለት ነው። እንግዲህ እዚህ ጋር እሺ እንግዲህ ሌላው የምናየው ዘ ፖስት አድዋ ፔሪድ የሚባለው ነው። ዘ ፖስት አድዋ ፔሪድ ማለት ከአድዋ በኋላ ያለውን ፔሪድ ስናይ ፎሎድ ባይ ካሚንግ ኦፍ መኒ ኤክስፔሪንስ ኤክስፓትሪያትስ ኦፍ ዘ ካንትሪ ነው። ብዙ ሀገር ጎብኚዎች፣ ብዙ ቱሪስቶች ወደ ኢትዮጵያ የመጡበት ጊዜ ሲሆን ሞደርን ማኑፋክቸሪንጎችም በዛው ጊዜ ኢንዱስትሪዎችም ምን ሆነው ነበር ኢንትሮዲውስድ ሆነው ነበር፣ ለኢትዮጵያ ተዋውቀው ነበር ማለት ነው። እንግዲህ እነዚህ ኤክስፔሪንስ የሚባሉት ማለት ነው ኤክስፓትሪያት የሚባሉት ማለትም በአማርኛ ቀጥታ ስንፈታው ምንድነው ስደተኛዎች ናቸው ማለት ነው። እነዚህ ስደተኞች ወደ ኢትዮጵያ ሲመጡ ሞደርን ማኑፋክቸሪዎች ማምረቻዎች ተተዋውቀው ነበር። ዱ ቱ ዘ ካሚንግ ኦፍ ኤክስፔሪንስ እነዚህ ስደተኞች መምጣታቸው ብዙ ስኪሎችን ይዘው ነበር የመጡት። ኢን አዲሽን ደግሞ ፎሬን ሲቲዝን እነዚህ የውጭ ሀገር ዜጎች ከአርሜኒያ፣ ግሪክ፣ ኢጣሊ፣ ኢንዲያ እና የመሳሰሉት ሀገሮች የመጡት ኢንተርፕሬነሪያል ካፓሲቲን በራሳቸው የመስራት የፈጠራ ሙያቸው እንዲያዳብሩ አድርገው ነበር። አሞንግ ዘ ኤርሊ ኢንትሮዲውስድ ሞደርን ማኑፋክቸሪንግ ኢንዱስትሪ ኢን ኢትዮጵያ ኤንድ ዘ ሆርን ደግሞ እነዚህ በኢትዮጵያ ታሪክ ውስጥ ደግሞ ማኑፋክቸሪንግ ኢንዱስትሪዎች ኢትዮጵያ ዘ ሆርን ላይ ኤርሊ ቀድሞ የተዋወቁት የት አካባቢ ነው ስንል የመጀመሪያው ምን አይነት ነገር ተዋወቁ የሚሉትን ስናይ ሆለታ ግሬን ሚል አለ። ሆለታ ግሬን ሚል ማለት በሆለታ አካባቢ የተቋቋመው የመፍጫ ነበረ ማለት ነው። የዱቄት መፍጫ መስዋ ሳልት ፕሮሰሲንግ መስዋ አካባቢ ደግሞ የጨው ማቀነባበሪያ ጨው ምስዋ አካባቢ ማለት ነው ጨዎችን ፕሮሰስ ማድረጊያ ዌር ሴት አፕ ኢን 1896 ኤንድ 1904 ሪስፔክቲቭሊ። እንግዲህ በተከታታይ ከ1896 እስከ 1904 ይህ ነገር ተቋቁሞ ነበር። አፕ ቱ 1927 አፕ ቱ 25 ፋክተሪስ ዌር ስታብሊሽድ። እንግዲህ እስከ 1927 ድረስ ደግሞ 25 ፋክተሪዎች ወይም ፋብሪካዎች ተዋውቀው ነበር። እንግዲህ የተዋወቁ በምንልበት ጊዜ አንደኛ አዲስ አበባ ላይ፣ ድሬዳዋ ላይ፣ አስመራ ትግራይ ላይ፣ መስዋ ላይ የመሳሰሉት ቦታዎች ሞር ፋብሪካዎች የተገነቡበትና የተዋወቁበት ጊዜ ነበር። እንግዲህ ዚስ ኢንክሉድ ደግሞ የሚያደርጋቸው በተዋወቁ ፋብሪካዎች መካከል ሴመንት ፋክተሪዎች አሉ፣ ውዶች አሉ፣ ክሌይ ወርክሾፖች አሉ፣ እነዚህ ሸክላ ስራ መስሪያዎች፣ ታነሮች፣ የቆዳ ስራ መስሪያ ቦታዎች፣ ሶፖች፣ የሳሙና ፋብሪካዎች፣ ኢዲብ ኦይል ፕላንትስ እነዚህ የዘይቶች፣ አሙኒፊኬሽን ፋክተሪ፣ የመሳሪያ ፋክተሪዎች እነዚህ መሳሪያ ማምረቻዎች፣ ቢራ ፋክተሪዎች፣ ብሪዌሪስ፣ ቶባኮ፣ የሲጋራ ፋብሪካዎች የመሳሰሉትን ጨምሮ 25 ፋክተሪዎች 25 ማምረቻዎች ተዋውቀው ነበር። ፕራይቬት ኢንተርፕረነር ስታብሊሽድ ቤስት ኤግዛምፕል። ለዚህም ደግሞ አርቲስቲክ ፕሬስ ኦፍ አምቦ ሚኒራል ዋተር ፕላንት ዌር ስታብሊሽድ። እንግዲህ በፕራይቬት ኢንተርፕረነር በግል ደግሞ በስራ ፈጣሪዎች መካከል ከተዋወቁት መካከል አርቲስቲክ የሆነው ፕሪንቲንግ ፕሬሶች ተቋቁሞ ነበር እና ደግሞ በአምቦ አካባቢ አምቦ ሚኒራል ዋተር ወይም አምቦ ውሃ የሚለውን በዛ ሰዓት የተዋወቀ ነበር ማለት ነው። 6.44 ስናይ ኡርባናይዜሽን ያለን ኡርባናይዜሽን ከሰፈር አንፃር ስናይ ደግሞ ዘ ፔሪድ ፍሮም ኤርሊ 19th ሴንቸሪ ቱ 1941 ማርክድ ዘ ኢቮሉሽን ኦፍ ታውንስ ኢን ዘ ሪጅን ነው። እንግዲህ በእነዚህ ጊዜ ውስጥ
ኢቮሉሽን ኦፍ ታውን የከተሞች መስፋፋት ኢቮልቭ አድርጎ ነበር፣ ለውጥ አሳይቶ ነበር። ዜር ወር ዲፈረንት ኮንትሪቢዩቲንግ ፋክተር ፎር ኢቮሉሽን ኦፍ ታውን ኢን ዘ ሪጅን ነው። እንግዲህ በዛን ጊዜ በነበሩት ሪጅኖች ላይ ለነዛ ሪጅን መፈጠር ብዙ ኮንትሪቢዩቲንግ ፋክተሮች ነበሩ፣ ምክንያቶች ነበሩ። አንደኛ ዘ ኤክስፓንሽን ኦፍ ቦዝ ሎካል ኤንድ ሎንግ ዲስታንስ ትሬድ ነው። የመጀመሪያው ነገር በሎካል እና በዚህ ባሌል እርስ በርሳቸው ግብይታቸው መጧጧፉ፣ ሎንግስት ዲስታንስ ትሬዶችም መጨመሩ፣ በጣም መስፋፋቱ። ሁለተኛ በዚህ ላይ የምናየው ደግሞ ትራንስፈር ኦልድ ማርኬቶች ደግሞ ኤንድ ሶሻል ፖለቲካል ሴንተሮች እነዚህ ያሌለ ኦልድ የድሮ ገበያ የነበሩት አካባቢዎች ወደ ከተማነት ማደግ። ሴቨራል ታውንስ ብዙ ታውኖች ደግሞ ሎኬትድ ኢን ሎንግ ዲስታንስ ትሬድ ላይ በሎንግ ዲስታንስ ትሬድ ውስጥ አሌለ አቋርጦ የሚሄድባቸው በዛ ውስጥ ያሉት ደግሞ እንደ ታውን ማደጋቸው። በሁለተኛ ምክንያት ኡርባናይዜሽን ላይ ዘ ቢጊኒንግ ኦፍ ሬልዌይ ኮኔክቲንግ ጅቡቲ ኤንድ አዲስ አበባ ከጅቡቲ አዲስ አበባን የሚያገናኘው የባቡር ሀዲድ ስራ መጀመሩ ፎሎድ ባይ ኢቮሉሽን ኦፍ ሴቨራል ፋስት ግሮዊንግ ታውን ነው። እንግዲህ ይሄ ደግሞ ፎሎድ ያደረገው የተከትሎ የመጣው በዚህም ደግሞ ልክ ከጅቡቲ አዲስ አበባ መንገዱ በባቡር መገናኘት ሲቻል ፋስት ግሮዊንግ ታውኖች በዛ አካባቢ የነበሩ ታውኖች ለምሳሌ ድሬዳዋ፣ አዳማ፣ ሞጆ፣ ቢሾፍቱና አዘር የመሳሰሉት በጣም ከፍተኛ እድገትና ዛሬ ከተማነታቸውን እንዲያስጠብቁ አድርጓቸዋል። ሌላው ፖለቲካል ሪጅን ሴንተር ነው። በፖለቲካና ሃይማኖት ደግሞ ጉዳይ ስናይ ሴቨራል ፓርት ኦፍ ሪጅን ኢንቮልቭድ ኢን ታውን መኒሊ ኖርዘርን ፓርት ኦፍ ኢትዮጵያ። እንግዲህ በፖለቲካና በሪሊጂየስ በሃይማኖት ጉዳይ ላይ ብዙ ታውኖች በተለይም ደግሞ በኖርዝ አካባቢ ላይ ተመስርተው ነበር። መኒ ሴንተር አር ዋንስ ሰርቭድ አስ ሮያል ካምፕስ ነው። እንግዲህ አብዛኞቹ ቦታዎች ደግሞ እንደምን ያገለግላሉ? እንደ ሮያል ካምፖች የንጉሶች አሌለ እነዚህ የንጉስ ቤተሰቦች ምናምን ካምፕ እንደ ካምፕ ያገለግሉ ነበር። እነዛ ቦታዎች ደግሞ ኢቮልቭድ አስ ታውን ይሆኑ ነበር፣ ወደ ታውንነት ወደ ከተማነት ያድርጉ ነበር። ዋን ኦፍ ዘ ታውን ዛት ግሪው ስሮ ሰች ፕሮሰስ ወስ አዲስ አበባ ነው። እንግዲህ በዛ ፕሮሰስ ውስጥ ካደጉ ሀገሮች መካከል ወይንም ቦታዎች መካከል እንደ ከተማ ከሆኑት መካከል እንደ ቤስት ኤግዛምፕል ታውኑ አዲስ አበባ ነው። እንግዲህ እዚህ ጋር ምን መያዝ አለብን የሚለውን ነገር ስናይ አንደኛ ኡርባናይዜሽን ምክንያቶቹ ምን ምንድን ናቸው የሚባሉትን አራቱንም መያዝ አለባቸው። አንደኛ ሎንግ ዲስታንስ ትሬድ ሎካል እና ሎንግ ዲስታንስ ትሬድ፣ ሁለተኛ ደግሞ የባቡር ሀዲዱ ሬልዋይ ኮኔክቲንግ ጅቡቲ ቱ አዲስ አበባ መሆኑ፣ ሶስተኛ ፖለቲካል ሪሊጂየስ ሴንተሮቹ እና አራተኛ ደግሞ ሮያል ካምፕ መፈጠራቸው ኡርባናይዜሽን እንዲስፋፋ ኢትዮጵያ ውስጥ ካስቻሉት መካከል ናቸው። በመቀጠል ኢን ሳውዘርን ኢትዮጵያ ኦፍ ዘ ነምበር ኦፍ ታውን ኢመርጅድ ዌን ሚኒሊክ ጀነራል ስታብሊሽ ጋሪሶንስ። እንግዲህ በደቡብ አካባቢ ደግሞ ብዙ ታውኖች ተፈጥሮ ነበረ። ይሄም ምክንያት ደግሞ ብዙ የሚኒሊክ ጀነራሎች የጦር መሪዎች ጋሪሶን ፈጥረው ነበር፣ ጋሪሶን ስታብሊሽ አድርገው ነበር። ጋሪሶን ማለት አንድ አካባቢ ላይ ወታደር ይሰፍርና ያ የሰፈረበት አካባቢ ካምፑ ለብዙ ሰዓት እዛ አካባቢ ሲቆይ ያ ከተማ ሲሆን ጋሪሶን ስንላቸዋለን ማለት ነው። እነዚህ ጋሪሶን የምንለው የጦር ሰፈር ማለት ነው በአማርኛ ቀጥታ ትርጉሙ። ቢካም ፐርማነንት ኤሪያ ኦፍ ፖለቲካል ኢኮኖሚካል ሪሊጂየስ አክቲቪቲ ሆነዋል። እነዚህ ጋሪሶኖች የጦር ሰፈሮች የፖለቲካና ኢኮኖሚ አክቲቪቲ የሚካሄድባቸው ፐርማነንት የሆኑ ኤሪያዎች ሆነው ነበር። ሴጅ ሴንተር ኦፍ አድሚኒስትሬሽን ሆናስ ከተማ ሲባሉ ነበረ ማለት ነው። እንግዲህ እንደዚህ አይነት አድሚኒስትሬሽን የነበሩ ከተማ ቦታዎች ደግሞ ከተማ የሚል መጠሪያ ተሰጣቸው ወይንም ጋሪሶንስ ታውንስ ተብለው ይጠሩ ነበር። ቢካም ዘ ሴንተር ኦፍ ትሬድ ኤንድ ኢቨንቹዋሊ ግሮው ኢንቱ ታውን ነው። ከዛ በኋላ ላይ ሴንተር ኦፍ ትሬድ እንደመሆን ያገለግሉና ምን ያደርጋሉ? ግሪው ኢንቱ ታውን ወደ ከተማነት ያድጉ ነበር። ታውን ኢንክሉድ የሚያደርጓቸው በእነዚህ ታውኖች መካከል እንደ ምሳሌ የሚሆኑት አንደኛ ጎባ፣ ቲቾ፣ ጎሬ፣ አርጆ ኢቲሲ ዌር ጋሪሶን ዛት ግሮ ኢንቱ ታውን ናቸው። እነዚህ ጋሪሶንስ የነበሩ ቦታዎች ሆነው በኋላ ላይ ወደ ታውንነት ያደጉ ሲሆን ዱሪንግ ኢጣሊያን ሩል በጣሊያን በምትገዛበት ጊዜ ጣሊያን ከ1936 እስከ 1941 ድረስ በምትገዛበት ጊዜ ምንድን ነበረ ማለት ነው? ለ5 ዓመታት ጣሊያን አልገዛችንም። ያው ይሄ ነገር የሚያከራክር ነው። ለ5 ዓመት ኢትዮጵያ ውስጥ ስቆይ ደግሞ ሴቨራል ኦፍ ዘ አቦቭ ታውንስ እነዚህ ታውኖች እንዳለ በሳይዛቸውም አድገው ነበር። ሌሎችም ታውኖች ኢንቮልቭድ ሆነው ነበር፣ ተፈጥረው ነበር። ሌላው ቢኮዙ ደግሞ ምክንያቱ ምንድን ነው ስንል ደግሞ ሶሾ ኢኮኖሚካል ኤንድ ፖለቲካል ዴቨሎፕመንት ኦፍ ዘ ፔሪድ ነው። በዛ በሰዓቱ ጣሊያን እኛም በገዛችበት ጊዜ ብዙ ሶሻል ኤንድ ፖለቲካል ዴቨሎፕመንት ተፈጥሮ ነበር። ይህም የሆነበት ዋነኛ ምክንያት ምንድን ነው? ጣሊያን ለራሷ ጦር ማስገቢያ እንዲመቻት የባቡር ሀዲዶችን፣ ድልድዮችን፣ መንገዶችን እየሰራች ስለነበር ነው። ይሄን ይመስላል ማለት ነው። 6.4 6.5 እናያለን።